ዛሬ ይዣችሁ የመጣሁት ወደ ሲዳማ ክልል ነው። ጥሩ ቆይታ ይኖረናል። ውሎ አዳራችን ተጀምሯል። እንግዲህ ሲዳማ ክልል በጣም ከፍተኛ የሆነ የፍሩት ምርት እንዳለው ሰምተናል። በመንገዳችንም ያላየነው የፍሩት አይነት የለም። አናናስ፣ አቮካዶ፣ ማንጎ በጣም ነው የሚያስጎመጀው። ደስ የሚል ጉዞ ነበር የነበረ። እንደምትመለከቱት ደግሞ አካባቢ በጣም ምርታማ ነው። በጣም ከፍተኛ የሆነ የቀርከሃ ምርት አይተናል። እንሰትም በጣም ብዙ በመንገዳችን በሙሉ እያየን የመጣ ነው። ርቀን ስለመጣን ነው መሰለኝ ከርዕሰ መዲናው ሐዋሳ ኔትወርክ እየሰራልን አይደለም። ቀረጻ የምናካሄድበትን ማባወራ አላገኘናቸውም። ዞር ዞር እያለን እየፈለግን ነው። ውሎ አዳር ተጀምሯል። ኑ ከኔ ጋር ትንሽ ይበርዳል። ወንድሜ ሰላም ነው? ደህና አደራችሁ? እንዴት ነህ? የአቶ ከበደ ቤት ነው ይሄ ነው? ደርሻለሁ። እሺ፣ አመሰግናለሁ። በጣም አመሰግናለሁ። ደህና ነህ? እንዴት ነህ? ደህና ነህ? እማዬ ታለች። እንሂድ እማዬ ጋር ውሰደኝ። ሰላም ነው? እንዴት ነው? ሰላም አደረ? ደህና ነህ? እንዴት ነህ? ማነው ምን? እሺ ኬሪዮ እሺ እናቴ እሺ ሰላም ነው? ኬሪዮ እንዴት ነው? አሜን። ኬሪዮ ሰላምታ ነው። ኬሪዮ እሺ። እኛም እንግዲህ ውሎ አዳራችንን ቆይታችንን እዚህ ሲዳማ ልናደርግ አስበናል። ከናንተ ጋር ልንከርም ነው። ባህሉ ምን ይመስላል? ጨዋታው፣ አሰራሩ ደስ ይላል። በጣም ጥሩ ቆንጆ ነው። በቀርከሃ ነው ክዳኗ የተሰራችው። ቀርከሃ ነው። በጣም ቀርከሃ አለ አካባቢው ላይ ይመረታል። ቢፎታ ገራፎ አዮ ለማጋኖ ጋላቱ ቢፎታ ገራፎታ ቴኖ ሲዳሞ ባለ ቶጎቲ ቢንፋው ቶጎቲ ተገባሻ እንዴ ብዙም ቤት አረድቻለሁ። ቆንጆ ነው የሚያምርብሽ። እንዴት አምረሻል። የሲዳማ ባህል ልብስ እንደዚህ አይነት ነው። በጣም ደስ ብሎኛል። ጸጉሬን ተሰርቼ ጨርሻለሁ። በጣም ብዙ ቂቤ ነው የቀቡኝ። እንግዲህ ደንብ ነው ተብሏል። አይቻልም ማለት አይቻልም። ጸጉር ብቻ አይደለም ፊትም ሰውነትም ነው የሚቀባው። እንግዲህ ቀብተውኛል እንደ ሀገሩ እንደ ደንቡ ማለት ነው። አሁን ምንድነው የምናደርገው? አሁን ከዚህ እንነሳና ምሳ እንሰራለን። ጎመን እንሰራለን። ገዝተን ነው ጎመን ከጓሮ። አረ ከጓሮ ነው እንጂ ጓሮ ራሱ አጥራለሁ ራሱ አይተሻል። ሰፊ ነው። ቀስ ብዬ በሩቁ አደርጋለሁ። በሩቁ አድርጊው። እሺ እኛ ሀገር እንደዚህ ነው። በሰዓት እንግዲህ የሚሰራው በእንጨት ይነዳል፣ ግን ምንም አይልም። እኛ ጋር ቀልማ እንጨት አይቸግረንም። ሙቀቱ ሲሞቅ ቂቤው ቀለጠ። ይቅለጣ የሀገራችን እኮ ጉዳይ ነው። ይቅለጥ። ቀስ ብለሽ እንዳያቃጥልሽ። ጨው ይበዛል? አይበዛም። ጨምሪ። ያዙት እንዳይወርድ። ታገኝቷል በፍለጋ። አዎ በፍለጋ። እሺ እንደሷ። እሺ በደንብ እሺ። ይሄ አዝነሽለታል? ኧረ ምን አዝንለታለሁ። በአንፈርፍሪውና ከላይ ቃንጫው ወደ ላይ ቃጫው እንዲለይ ነው። አንፈርፍሪውና ቃንጫው ለብቻ ላይ ይሄ እንደዚህ የሲዳማ የሐዋሳ ጎሮ ጨፍሩልኝ ሃኖፋሮ መታ እቺን እንግዲህ እንደ ፉርኖ ዱቄት ድቅቅ ብላ የተዘጋጀች ዱቄት ማለት ይቻላል። በጣም እንደ ዱቄት እኮ ነው የሚደቀው። እንደ ረከጤት ዱቄት በላይ ነው የደቀቀችው። ጥርት ብላለች። እቺ መጋገር ነው። አይ ኦሞልቾ እንሰራለን። ኦሞልቾ እንሰራለን። እናሳያቸዋለን። ስለዚህ አሁን ኦሞልቾን እንጣድ። ብጣሩን ትያለሽ። አሁን በቃ ይሄ በምን ነው ማወርደው? ወደዚህ ወደ ታች ታወርጂዋለሽ። ቆይ በዛ በቃንጫ ያዥና ወደ ጎን መልሽ።
በዚህ አዎ ይሄን ነው አዎ ያዥ እዚህ ጋር በቃ አስተካክሉ እንዳይወድቅ እሺ ላስተካክልልሽ አሃ እንደሱ ነው የሚቀመጠው ባይ ከፈት አድርጊና ምጣዱን ጣጂው አሁን እሺ በቃ እሳቱ ላምጣ ምጣዱ እሳቱን ቆይ ላምጣ ምጣዱ እቺ ሸክላ ምጣድ አንዱስ ጉልቻ ታዲያ በጉልቻው ቦታ የኛው ማስሮ ተቀመጣ አራ እንደዛ ነው የሚደረገው እኛ ጋር እንደዛ ነው እንዳይቀዘቅዝም ያግዛል እንዳይቀዘቅዝ እኮ ነው የሚደረገው ዝቅ በአንድ በኩል ከፍ አለ ግን ምንም አይልም እሺ በዚህ ልጥረገው በቃ ጃጥራይ ቆይ ለአንድ ደው መሰለኝ ጨሰ ታብሽ እንደዚህ ይበዛል ትንሽ ቀነስ አድርጊና አብስ እሺ አብስ ከዚህ ከዳር ከዚህ ከመሃል እንደሚመችሽ ማለት ነው እሺ በቃ ልጨምር ጨምሪ ልክ ነሽ ደፋውት አልደፋሽ ይሄ ላውጣት የመጀመሪያው ነው እሺ እንግዲህ በዛኛው ላይ መለስ አድርጊበት በሁለት እጄ ባነሳት በትንሹ ብቻ አብሰይ እንግዲህ እንዳይበዛብሽ ይሄ ገና ያኛው ቀጥይ ይሄን መሀል ላይ ላርግ እዚህ ላይ እሺ ምን ነው ተሳስቼ ነው አልተሳሳትሽም መስኪን ስትይ ተሳሳትኩ መሰለኝ እቺ ልጋልብጣት ገልብጭ ወደዛ ቆይ ትንሽ የቆራረጥኩት አለ አስተካክላለሁ በኋላ ቶሎ ብቻ አብሲና አቢና እቺ ቆንጆ ትሆናለች እቺ ልጋልብጣት አረሶ ለበሻላ በቃ ዳንቻ ይሄ ቢወጣስ አውጪ በዛ በሳኑ ላይ እቺን ትውጣ ውይ ቆረሰች ይሆናል ግን ይሄ ይሆናል ለምነት እሺ በዚህ ልጥራጋ ረጋርጊና ሌላውን ታደርጊያለሽ እያስተለቅኩ ነው ምንድነው ችግሩ አልገባኝም አይ ለምንድነው ያኔ የሚቆራረሰው ጠበቅ አርገሽ አብሲ ምጣዱ ላይ ጠበቅ ላላ ሳታደርጊ ጠበቅ አርጊና አብሲ እንደዚህ ጠበቅ እያደረግሽ እንዲገናኝ እያደረግሽ ማለት ነው አሃ ነው አሁን ገባኝ ረሳ ግማሹን በጣጥሻለሁ ግን ቢሆንም አሁን ጎብዣለሁ አይደል አሁን ጎብዣለሁ እቺ ግን ደረቀች መሰለኝ አይ በስላል እሱ በስላላ አሁን ቆንጆ እየሆነ ነው እንግዲህ ጎመናችን ተዘጋጅቶ እዚህ ጋር እንደ አንድ ጉልቻ የሚያገለግለው እሱ ነው እንደምትመለከቱት በሲስተም ነው ሁሉም ነገር ወደ መሬት ከወረደ ስለሚቀዘቅስ እንዲደርስ ቆንጆ ነው በጣም ቆንጆ ነው በጣጥስኩት እንጂ ይሁን ችግር የለም ለምዲዋለሽ በኋላ ደግሞ ታስተካክላለህ እሺ አይቻለሁ ባለሙያዎች እንደናኛው ባለሙያ እቺ ልመልስ እዛ ሲዳማ ልጆች መጣው ጠብቁኝ ቆይ እዚህ ላውርደው መሬት ታወርጂውና ጎንበስ አድርገሽ በማማሳት ታወጫለሽ ሁሉም ይደረግ አይ ቀንሽ ሌላስ በምን ይበላል እሺ ታረጊያለሽ ልማጂ ተቸግረሽ አቶ ከበደ እንዴት ዋሉ አረፈድኩምሳ ምንም ማለት ዛሬ እኔ ነኝ ያዘጋጀው ተረኛ ነኝ እሺ እሺ አንቺ
ቆይ እስቲ እንደው እኔ እንዴት ነው ነገሩ? ሊያው መጀመሪያ ቆንጆ ነው ወይ እሱ አይደለም? አዎ ጎመኑም በጣም ጥሩ ነው። ቆንጆ ነው። እሺ ይሄ ቆጮውም በጣም ጥሩ ነው። ኦሞልቾ እሺ ቆንጆ ነው። አንቺም ቅመሽና እሺ ለጉራት እሺ ቆንጆ ነው አይደል? ደላባህ እሺ ይሄ ለማታ ማግኘት ይችላል እንዴ? አዎ ተረፈረፈ ተጠብቃለህ። በሉ ጋሽ ከበደ ምን ነው ሳትጨርሱ ታዲያ? አልጣፈጡም? አልጨረሳችሁ? እሺ አሜን አሜን አባ አሜን ላንሳው በቃ እሺ እንግዲህ ውሎ አዳሬን እያከናወንኩ ባለውበት ሰዓት ምግቡን ሁሉ እየሰራን ነው። የሚሰሩት ሴቶች ናቸው። እያየን ነው። የሚጠጣውስ ብዬ ስጠይቅ የሚጠጣውን የሚያዘጋጁት ወንዶች ናቸው፣ የሴቶቹ ሚና ማቅረብ ብቻ ነው ብለውኛል። ውሎ አዳሬን የማደርግበት አባወራ ቤት ነው አሁን የምገኘው። አቶ ከበደ ይባላሉ። አቶ ከበደን ተዋወቃቸው እሳቸው ናቸው። እንዴት ነው? ደህና ነኝ። እንደምን ሰላም ነው? አቶ ከበደ እንግዲህ 3 ሚስት ነው ያሉት፣ 3 ቤት ነው ደግሞ ያሉት እዚህ። እንዴት ነው እዚህ አካባቢ ደንብ ነው? መቼ ነው የመጀመሪያ ሚስቶትን ያገቡት? ሁለተኛዋስ? አሁንስ ያለነው ማን ጋር ነው? ስኑልኝ ጋር። ትክክል ነው። አሁን 3 ሚስቶች አሉኝ። ያገባቸው አሁን አይደለ ቆይቷል። ከዚህም በፊት ነው። አሁን ልጅ ወልደዋል። 3ቱም ልጅ አላቸው። ስንት ልጅ አለው አጠቃላይ? አንድ 6-7 ልጅ ይኖረኛል። አሁን እንደዛ ይኖረኛል። እነርሱ የራስ የግል እርሻ አላቸው፣ የግል ንብረት አላቸው። ሁሉም 3ቱም የራሳቸው አንድ ግቢ ውስጥ ነው የሚኖሩት። ግቢ አንድ ውስጥ ነው። በአንድ ግቢ ውስጥ የራሳቸው ቤት ነው የሚኖሩት። የራሳቸው እርሻ አላቸው። ከዚህም በፊት የተለመደ ነው። አሁን ተሻሽሎ አሁን ጋብቻ መደረብ ከጊዜ ወዲህ ትተዋል። ይሄ መጀመሪያ የተደረገ የሆነ ነገር ነውና አሁን ልጅ የወለዱት ስለሆኑ ልቻቸው መኖር አይችሉም። ይሄ የሚያሳየው አሁን ይሄ ምግብ ከተበላ የከብት ቀንድ ነው። የከብት ነው ይሄ? አዎ የከብት ቀንድ ነው። በጣም ትልቅ ከዚህ የሚበልጥም ሊኖር ይችላል። ምን ያክል ቢሆን ነው በሬው ማለት ነው? በሬው ይሄን ያህል አይወፍርም፣ ይቀጭጫል። የዚህ አይነት ቀንድ የሚኖረው ይቀጭጫል። ትልቅ ነው ቀንዱ። ቀንዱ ከዚህ የሚበልጥ አለ። ትመሻ ምንም አይደለም። ባይሉም ማድረግ አለብሽ አንቺም ካርተቃቀሙ ስለማታቅ ነው። ችግር የለውም። አሁን እንደዛ አድርገሽ ባንታ ቆንጆ ሰማሽው? ጥሩ ነው አይደል? ይጣፍጣል። ማር አይደል? ማር ነው። እዚህ ነው። አጠቃቀሙ በዚህ ነው የምንጠቀመው። በጣም የሥራ ጊዜዎችን ሳልሻማ አልቀርም። እኔም ጓዳ ይጠብቁኛል። ወደዛ ልሂድ። እሺ በጣም ጥሩ። እሺ ሰው ወደ እርሻ ልሄድ ነው መሰለኛል። ወደ እርሻ እየወጡ ነው። በቃ እሺ፣ አመሰግናለሁ በጣም። እሺ አመሰግናለሁ በጣም። እሺ ጨው እንገዛለን፣ ቡናም እንገዛለን፣ ቅመማ ቅመም ለቅቤ የሚሆን እንገዛለን። ሁሉም ጓሮ ስላለ ምንድነው እንግዲህ ለቅቤ የሚሆን ቅመማ ቅመም ብቻ ነው። በነገራችን ላይ የሲዳማ ቡና በዓለም አቀፍ ደረጃ የታወቀ በጣም ኤክስፖርት ስታንዳርድ የሆነ ቡና አለ እዚህ አካባቢ። ከአጠቃላይ ሽፋኑ ደግሞ ከ85% በላይ የሚሆነው የቡና ምርት የሚመረትባቸው አካባቢዎች ናቸው። ወይና ደጋ የሚባሉት አካባቢዎች በተለይ ቡና በስፋት የሚመረትባቸው የሲዳማ አካባቢዎች ናቸው። ቡና በጣም አለ። ቡናው ጣዕሙ ቆንጆ ነው። በዛ ላይ ደግሞ በስፋት እንደዚሁ ይመረታል ማለት ነው። ቆንጆ የሲዳማ ቡና ጠጥተን ወደ ገበያችን እንሄዳለን ማለት ነው። እንደዛ ነው። እንደዚህ ነው ነገር ነው። እሺ እኔ
ሀዲጤት ያቦ ሀዲጤት ደስታ በሶብኝ እየወደቅኩኝ ነው። ወደ ግጥላ እንኳን ደስ አለሽ ለይልኝ ወላሂ ደስ ተመጭ ሰማለች እሷም እንኳን ደስ አለሽ። ዋናው ደስታ ነው። ዳውዶ ትንሽ ቆይ አይወቀጥልኝ። ለዚህ ነው የሚወጣው። ቆሬ ይባላል። ከእንጨት የተዘጋጀ ነው። የቡና ማውጫ ነው። አውራን ለኔ በጆሮ ሰጠችኝ። ይጣፍጣል እንዴ? ኧረ ሲጣፍጥ ባዶ ይጣፍጣል። የሲዳማ የሐዋሳ ጎሮ ጨፍሩልኝ ሃኖፋሮ ሃኖፋሮ ድላ ድርቄ አዳሬ ዳራሮ ኖኑማ ኖኑማ አናያ ማያ